ባለንበት ዓለም ውስጥ ሰዎች በተለያዩ መንገድ በድህነት ታስረው የተፈጠሩ ይመስላቸዋል። ነገር ግን ብዙ ሰዎች ከተለያዩ እንቅፋቶች ማለትም ከድህነት፣ ከመሃይምነት ማንኛውንም መነሻ ገንዘብ ወይም ሀብት ሳይኖራቸውና ካለምንም ረዳት ተነስተው እጅግ ዕውቅ ቱጃሮች ይሆናሉ። እኔም ከነዚህ አይነት ሰዎች የተለየው አልነበርኩም። እነዚህ የችግር ማዕበሎች ያናውጡኝ ነበር። ስለዚህ እነዚህን እንቅፋቶች እንዴት ልወጣቸው እንደቻልኩ ከኔ ትማራለህ። እንግዲህ የኔ ገጠመኞች የሚያረጋግጡት ማንኛውም ሰው ድል አደርጋለሁ ብሎ ከልቡ ሊሰራ ከተነሳ የሚመኘው ነገር ሁሉ እንደሚሟላለት ነው። ከዚህ በኋላ ደረጃ በደረጃ የሚገለጹትን መንገዶች በእምነት ለመጀመርና ለመሞከር ዝግጁ መሆን ብቻ ይበቃል። ይህን ቀላል ተግባር ከፈጸምክ በድጋሚ እውነት እልሃለሁ ከምታስበው በላይ ድልን ትቀናጃለህ። አሁን እንግዲህ የባለጸግነት በር ለመክፈት ዝግጁ ሁን። ተግባሩንም በዚህ ሰዓት ጀምር። ከእጅ ወደ አፍ የሆነውን ኑሮን ለውጠ ባለጸጋ ለመሆን ተዘጋጅ። ሁሉን የሚያስገኝ ብቸኛ መንገድ ነውና ገንዘብ ካለ በሰማይ መንገድ አለ እንደሚባለው ለመለወጥ ዝግጁ ሁን። ለዚህም ከጽናትና ባለድል ለመሆን ካለ እምነት በቀር የምትጠየቀው ክፍያ አይኖርም። እንደተለመደው በዛሬው የመጽሐፍ ቅምሻችን እስከ መጨረሻው አብረውኝ ለሚጓዙ ከዚህ ድንቅ መጽሐፍ በግል የወሰድኳቸውን 5 ወርቃማ ቁልፍ ነጥቦችን እንደ ቦነስ የምሰጣቸው ይሆናል። እንዲሁም ይህንን መጽሐፍ በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ ልትጽፉልኝ ትችላላችሁ። ምዕራፍ 1 የአእምሮን አስደናቂ አቅም እንዴት መጠቀም እንችላለን? በአእምሮ ውስጥ ሀብትን ለማመንጨት የሚያስችል ሚስጥራዊ የማዕድን ስፍራ ታፍኖ ለመውጣት እየከጀለ ነው። ይህ አባባል የሞኝ ወይም ድፍን ያለ ሐሳብ ሊመስል ይችላል። እንደ እንቆቅልሽ ልትቆጥረው ትችላለህ። ነገር ግን አሁን ያን ስፍራ የት አካባቢ እንዳለ አመለክታለሁ። እንግዲህ በአእምሮ ውስጥ ጉብኝት እናደርግና በየትኛው ቦታ ይህ ሚስጥር እንደተቆለፈ እንመልከት። ክፍሉም ተዝቆ የማያልቅ የአልማዝ ስፍራና ምንጭ ነው። አሁን የሚያስፈልግ ሚስጥራዊ ዋሻ መክፈቻ ቁልፍ ነው። ከፍተህም ግዙፍ የሆነውን የኃይል ምንጭ ማካበት ትችላለህ። እስካሁን ችግርህን አፍኖ መልስ እንዳታገኝ ያደረገ ሁሉ በዚህ ኃይል ትፈተዋለህ። ማንኛውም ነገር በዓለም ውስጥ ያለውን ጸጋ የምትለውን ሁሉ ትጨብጣለህ። ቀላልና ፈጣን የሆነ የድል መንገድ ሲሆን ካንተ የሚጠበቀው ነገር ቢኖር ፍላጎትና መቆጣጠሩን መቻል ብቻ ነው። አሁን ጉብኝቱን እንጀምር። የሰው ልጅ አእምሮ እግዚአብሔር ከፈጠራቸው ፍጥረት ሁሉ ልቆ የፈጣሪ ጥበብ የተገለጸበት ክፍል ነው። ምናልባት በሚገባ ያልተጠቀምንበትና የተረሳ የሰው ልጅ ህልውና አስኳል ነው ማለት ይቻላል። ሳይንቲስቶች ለብዙ ዓመታት አእምሮን አጥንተው ታምራዊ የሆነ አሰራሩና ይዘቱ እጅግ አስገርሟቸው ተደንቀዋል። ነገር ግን የአእምሮ ውስጣዊ ሚስጥሩና ኃይሉ ብሎም ችሎታውን ማንም ሊደርስበት አልቻለም። ሰው እንኳን የሚጠቀመው የአእምሮ ክፍል በጣም ውስኑን ነው። ስለዚህም ሳይንቲስቶች እንኳን ቢሆኑ ለምን ስራ እንደተፈጠሩና እንደሚጠቅሙ በቅጡ ሊረዷቸው ያልቻሉ የአእምሮ ክፍሎች አሉ። ስለዚህም ተፈጥሮ ባደለችን አእምሮ ያለውን ሚስጥራዊ ኃይል ተጠቅመን በአንድ ጊዜ እንደ ጀት በድል ልንከንፍ እንደምንችል ማመን ያስፈልጋል። ለዚህም ድል የሚያበቃን ክፍል ሰብኮንሺየስ ማይንድ የምንለው ሚስጥራዊ የአእምሮ ክፍል ሲሆን የሰው ልጅ ከእንስሳ የሚለየው አስደናቂ ሚስጥር የማሰብና የማገናዘብ ችሎታ ነው። ይህ ስጦታ ባይኖር ኖሮ የመናገርና የመግባባት ችሎታው በደመነፍስ ከሚመላለሱት እንስሳት ብዙም ባለየው ነበር። ስለዚህ ከዚህ የምንገነዘበው ነገር ቢኖር ሰብኮንሺየስ ማይንድ እንዲሰራ መቀስቀስና አእምሮአችን ደግሞ ተቀብሎ በተግባር እንዲያውለው ውህደትና ቅንብር መፍጠር ነው። በዚህም ከሞት በቀር ድል ከመጎናጸፍ የሚያግደን አንድም ነገር አይኖርም። ሰብኮንሺየስ ማይንድ ሰፊ መረጃዎችና አስፈላጊና አላስፈላጊ የሆኑ ሐሳቦች ለአእምሮአችን እንደምንሰጠው ለኮምፒውተር እንኳን ብንሰጠው ከአቅሙ በላይ ይሆንበታል። ይህ ማለት አእምሮአችን ከኮምፒውተር በላይ የመስራትና የመያዝ ችሎታ እንዳለው ያመለክታል። በተጨማሪም ሰብኮንሺየስ ማይንድ በሚያስገርም ተፈጥሯዊ ዘዴ ጠቃሚ የሆኑ መረጃዎችን በመያዝ የማያስፈልጉትን በመጣል ውስብስብ የሆነ ስራ እየሰራ ማንኛውንም የሰውነታችን የዕለት ተዕለት ተግባራት የበላይነት ይመራል፣ ይቆጣጠራል። እንግዲህ እጅግ የሚያስደንቀው ተፈጥሮ የለገሰችን ሚስጥራዊ ጸጋ በመሆኑ በብቃት ልንጠቀምበት ይገባል። ለምሳሌ በአእምሮ ለገጠመ ችግር መፍትሄ አጥተህ እያብሰለሰልክ ስትተኛ በነጋታው መፍትሄው ወለል ብሎ ይታይ ይሆናል። ስትነሳም ሁሉ ነገር ቀሎ መፍትሄው ግልጽ ሆኖ ይታያል። በመገረም እንዴት ሊሆን ይችላል ወይም እንዴት ሊሆን ቻለ? በእንቅልፍ ልብ መፍትሄው ከየት መጣ? ተአምር ነው ያልክበት ጊዜ ሊኖር ይችላል። ነገር ግን ልንገር፣ መፍትሄው ተጨባጭ ነው። ይህ የሰብኮንሺየስ ማይንድ መልሱን ሰጥቷል። ከእንግዲህ ሚሊዮነር በአእምሮ በሚለው መመሪያ እመን።
ለዚህ ሀቅ ተግባራዊነትም ተንቀሳቀስ። መጠቀም ያለብህ ዘዴዎች ግልጽና ቀላል ናቸው። በተለምዶ ትጠቀማቸዋለህ፣ ነገር ግን ብታውቃቸውና መልክ ብታስይዛቸው ሁልጊዜ እንደ መመሪያ ይሆኑልሃል። ምክንያቱም ለሰብኮንሺየስ ማይንድ ወይም ድብቁ አእምሮ የምታቀርበው ጥያቄዎች ግልጽና የማይሻማ መሆን አለበት። ይህ ሲባል በቀጥተኛ መስመር፣ ነገር ግን ጥያቄዎቹ ከባድ መሆን የለባቸውም ማለት አይደለም። እንዲመልስልህ የምትፈልገውን ጥያቄ ግልጽ መሆን አለበት ማለት ነው። ትክክለኛውና አፋጣኝ መልስ ለማግኘት ደረጃ በደረጃ ዘዴዎችን መጠቀም ያስፈልጋል። ውስብስብ በሆኑ መንገዶች መልስ ለማግኘት ከመባከን ከዚህ በታች ያሉትን በልምምድ የተገኙ ዘዴዎችን ተጠቀም። በመጀመሪያ ደረጃ ልትደርስበት የምትፈልገውን ዓላማ ግልጽ አድርገህ አስቀምጥ። ለዓላማ መሳካት ይጠቅሙኛል የምትላቸውን እርምጃዎች በተመሳሳይ መልኩ አስፍራቸው። እርምጃዎቹ በደንብ መብራራት አለባቸው። አይነ ህሊና እነዚህን ነገሮች ከቀረጽክ በኋላ በጽሑፍ አስፍራቸው። የመጀመሪያ ስለሆነ አስፈላጊ የሆኑ ሐሳቦችን ልታሰፍር ትችላለህ። ነገር ግን በዚህ አትጨነቅ። ጥራት ቀስ በቀስ ነውና የሚመጣው። በአእምሮህ የሚብላሉ ከጉዳዩ ጋር የተያያዙ ናቸው ብለህ የምታስባቸውን ሐሳቦች እስኪሟጠጡ ድረስ ጻፍ። አሁን የጻፍካቸውን ነገሮች ደጋግማ አንብባቸው። ተጨማሪ ሐሳቦች ከመጡልህ እንደገና አስፍረው። ከዚያም ሐሳቦቹን ቅደም ተከተል አስይዛቸው። የትኛው ሐሳብ መቅደም አለበት፣ የትኛውስ መከተል አለበት። ቀጥሎም ሐሳቡ ለተነሳበት ዓላማ መሳካት ተቀናጅቶ መቅረብ አለበት። ይህም ከዓላማ ጋር የተዛመደ እንዲሆን ይረዳሃል። በመጨረሻ መደረግ ያለበት በተጻፉት እርምጃዎች የተንዛዙና የተደጋገሙ የተወሳሰቡ ግልጽ ያልሆኑ ሐሳቦችን መልመሎ በማስወገድ ግልጽና በቀላሉ ለማስተዋል የሚችሉ ተግባራዊነታቸው የማይሻሙ ሐሳቦችን እጥር ምጥን ባሉ ቃላቶች ተውበው ቢቻል በአንድ አረፍተ ነገር ማስቀመጥ ነው። ይህንን በምሳሌ እንመልከት። የትልቅ ካምፓኒ ማናጀር ለመሆን ትፈልጋለህ እንበል። እንግዲህ አሁን ካለህበት ቦታ ተነስተ እዛ የምታለመው ደረጃ ለመድረስ ከአንዱ መሰላል ወደ ሌላው መሰላል ስትሸጋገር ምን ችሎታዎች እንደሚጠበቁብህ ግልጽ አድርገህ ማስቀመጥ ያስፈልጋል። እነዚህ ደረጃዎች በጽሑፍ ሲቀመጡ በመንፈስህ ልክ እንደደረስክባቸው ሊሰማ ይገባል። ምክንያቱም እንዲህ አይነት መልካም ስሜት ሲሰማ ሰብኮንሺየስ ማይንድ በተስፋ ለተግባራዊነቱ እንደሚበረታታ ማወቅ ይኖርብሃል። በእያንዳንዱ እርምጃዎች ከአነስተኛ እስከ ከፍተኛ ደረጃ ያሉ ሐሳቦች ግልጽ አድርጋ አስቀምጥ። ደጋግመህ የሚያስፈልግህን ዘዴ ሁሉ ጻፍ። ከዚያም በመንፈስ በዚያ ደረጃ አድገ ከተቀመጥክ በኋላ የሚያመጣልህን ክብርና ሀብት አስቀድመ ለመደሰት አስብ። እንግዲህ ሰብኮንሺየስ ማይንድ ለተግባር ለማነሳሳት ቆርጠ ተነስተሃል ማለት ነው። ለድል ከተነሱ አፍረው አይመለሱ እንደሚባለው ማለት ነው። አጀማመርህ በተስፋ መሆን አለበት። አንድ ነገር ላስታውስ፣ ሚሊዮነሮች ስለ ሚሊዮን ያወራሉ። ስለዚህ ሁልጊዜ ዓላማ ከፍተኛ ድል ለመቀናጀት የታለመ ይሁን። አለበለዚያ በአእምሮ የተቀረጸ ጽልመታዊ ተጽዕኖ አሁንም አልለቀቀም ወይም የሰብኮንሺየስ ተፈጥሯዊ አልማዝ ሚስጥር አላወቅም ማለት ነው። ምዕራፍ 2 አጋጣሚዎችን እንዴት ማሰስና መጨበጥ ይቻላል። መጽሔቶች ወይም ጋዜጦችን በምታነብበት ጊዜ ትኩረትህን የሚስበው አምድ የቱ ነው? ርዕሰ አንቀጽ፣ የዓለም ዜናዎች፣ የሀገር ውስጥ ዜናዎች፣ የንግድ ማስታወቂያዎች፣ ጨረታዎች፣ ስነ ጥበብ፣ የስፖርት አምድ የትኛው ነው? ወይስ ትኩረት ሳሰጠው ርዕሰ ወሬ ብቻውን ገረፍ በማድረግ ነው የምታነበው? በሌላ በኩል የወቅቱ የመንግስት የፖለቲካን ቅሌት ማንበብ ደስ ይልሃልን? እንግዲህ በተለምዶ እንደሚደረገው ሁሉን ርዕሰ ወሬዎች ገረፍ አድርገው በመለየት ለራሴ ያስፈልገኛል የምትለውን ክፍል በማንበብ ተወረውር ይሆናል፣ ወይም ሌላ ሰው እንዲያነበው ትሰጠው ይሆናል። አዎ ብዙ ሰዎች ይህንኑ ባህሪ ነው የሚያንጸባርቁት። ለኔ ጋዜጦች ወይም መጽሔቶች ያለምንም ወጪ በጥቂት ሳንቲሞች ከደላላ ወጪ ገላግለው ድንቅ የሆነ አጋጣሚዎችን ተጠቃሚ እንደሆን አድርገውኛል። ማንኛውንም መጽሔት ወይም ጋዜጣ ስጠኝ፣ ከውስጡ ጠቃሚ ትርፍ የሚያስገኙ ቀዳዳዎች ወይም ወርቃማ ዕድሎችን ላሳይ ይችላለሁ። ዋናው ማሽተት መቻሉ ላይ ነው። የአበው ተረት እንዲህ ይል ነበር፣ አንብብ፣ አስምር፣ ተማር፣ ከዚያም አኝከው ዋጠው። እኔ ግን ጥቂት ቀየር አድርጌ እንዲህ ብየዋለሁ፣ አንብብ፣ አስምር፣ ተማር፣ እናም አትርፍ። ምንም አይነት ፍላጎት ይኖር፣ ለምንም አይነት ዓላማ መሳካት የምትገሰግሱን በማንኛውም ሁኔታ ለጥቅም የሚያነሳሳ ቀዳዳ የሌለበት ቦታ የለም። እንዲያውም ሰብኮንሺየስ ማይንድ በልምድ ሲዳብር ትርፍ የሚያስገኙ አጋጣሚዎች ወይም ቀዳዳዎች የማሽተት ችሎታ እየዳበረ ይሄዳል። ከምታየው ነገር ሁሉ ትርፍ ለማግኘት በከፍተኛ ፍጥነት ቀን ተቀን መጠቀምን ትማራለህ። ደግመ ጋዜጣን አንብብ፣ የዜና አምድን ተመልከት። በየቀኑ የተከሰቱ የተለያዩ ሀገር የፖለቲካ የኢኮኖሚ ለውጦችን ይዳስሳል። አለመረጋጋት ሊጠቀስ ይችላል። በዚያ ወቅት ሁሉም ሰው የሚያስበው
በቃ እቺ ሀገር ተስፋ የላትም፣ ጋዜጦች ሆኑ ሚዲያው የሚያወራው ተስፋ የሚያስቆርጥ ጉዳይ ነው ይላል። ነገር ግን በጊዜና ሁኔታዎች መለዋወጥ ወርቃማ የሆኑ አጋጣሚዎች ሊፈጠሩ ይችላሉ። ብዙ ጋዜጦች ወይም ሚዲያዎች የተለያዩ የሥራ ፈላጊ ማስታወቂያዎችን ያወጣሉ። ምዕራፍ 3 ትርፍ ጊዜያችንን እንዴት በትርፋማነት መጠቀም እንችላለን? በአንድ የቴሌቪዥን ፕሮግራም ከአንድ የእንቅልፍ በሽታ ካለበት ሰው ጋር የተደረገ ቃለ መጠይቅ ተከታትዬ ነበር። ሰውየው የተለመደ የእንቅልፍ ሰዓቱ ከ15 እስከ 45 ደቂቃዎች በቀን ሲሆን አስተያየቱ ግን እንዲህ ነበር። እኔ በጣም እድለኛ ነኝ፣ ምክንያቱም ከሰዎች 3 እጥፍ በላይ ወርቃማ የሆኑ ትርፍ የሥራ ሰዓቶች ስለመኖር ነበር ያለው። በእርግጥ የሚገርም ነው። ይህ ሰው አለመተኛቱ ወይም እንቅልፍ ማጣቱን እንደ በሽታ ቆጥሮ በመጨነቅ ከሰው የተለየውና ዋጋ የሌለኝ ፍጡር ነኝ አላለም። ነገር ግን ባለመተኛቱ ከሰው ሁሉ ለየት ያለ ጥቅም እንዳገኘ ነው የሚሰማው። ለዚህ ያበቃው ቅን አመለካከቱ ወይም አዎንታዊ አስተሳሰቡ ነው። ብዙ ሰዎች ከ8 ሰዓት በላይ በእንቅልፍ ያሳልፋሉ። ይህ ሰው ግን ከ24 ሰዓት ውስጥ 23 ሰዓቱን እንዲጠቀም ተደርጎ የተፈጠረ የተለየ ጸጋ እንዳለው አድርጎ ተቀብሎታል። ለማንኛውም ሰው ከ8 የሥራ ሰዓቶች ሌላ ብዙ ትርፍ ሰዓታት አሉት። እኛም ከነዚህ የሥራ ሰዓቶች ውጭ ብዙ ትርፍ ጊዜያቶች የማንጠቀምባቸው እንዳሉን የታወቀ ነው። ታዲያ እነዚህን ትርፍ ሰዓቶች በምን እንደምናሳልፋቸው ተገንዝበን እናውቃለን? ለምሳሌ እኔ ይህንን መጽሐፍ ለመጻፍ የቻልኩት ትርፍ ጊዜን በመጠቀም ነው። በእርግጥ ከሁሉ በላይ ይህንን መጽሐፍ ስጽፍ የላቀ ደስታና መንፈሳዊ እርካታን የሚያስገኝና በተጨማሪም የሚስብ ሆኖ አግኝቼዋለሁ። ስለዚህም በየቀኑ ባለችኝ የ1 እና የ2 ሰዓት ትርፍ ጊዜ ቅዳሜና እሁድን ጨምሮ እጽፍ ነበር። በእውነት እርካታው የሚገኘው መጽሐፉን ስጽፍ ለአንድ ዓላማ መሳካት በመሆኑ ነው። ይኸውም ለሌላ ሰው ያለኝን ዕውቀት በማካፈል ሲሆን በትርፍ ጊዜ ተጠቅሜ የማገኘው የማይናቅ ጠቃሚ ትርፍ ገንዘብ የሚያስገኝልኝ በመሆኑ ነው። ትርፍ ጊዜን በመጠቀም በመቻል የሚገኙ ብዙ ጥቅሞች አሉ። አንድም በዚህ ጊዜ የምታገኘው ገንዘብ በደንብ ከያዝክ ሙሉ ጊዜና ዕውቀትን የምትጠቀምበት ቋሚ ሥራ እንድታገኝ ሊረዳ ይችላል። ሌላው አንዳንድ የቤት ወጪዎችን ሊሸፍንልህ ይችላል። ለምሳሌ ቤት ኪራይ፣ መኪና ለመግዛት፣ ሌላም። ከዚህ ሁሉ በላይ ግን በትርፍ ጊዜ የምትፈጽማቸው ተግባራት ትምህርት እንድትገበይበት ያደርጉሃል። ደረጃ በደረጃ አዲስ ነገሮችን እንድታውቅ ይረዱሃል። በንግድ ዓለም እንድታሳትፍ መንገድ ይሰጡሃል። ስለዚህ በአጠቃላይ ትርፍ ጊዜን በፕላን ለዓላማህ መጠናከር እገዛ እንዲያደርግልህ መጠቀም አለብህ። እንግዲህ ምን ለማድረግ እንደምትፈልግ ወስን። ትርፍ ጊዜን ባልባሌ ቦታ የምታጠፋ ከሆነ መርምርና አቁም። የሚያስፈልጉህን መንገዶች ተልም። ከነማን ጋርና የት ቦታ ማሳለፍ እንዳለብህ ወስን። አንድንም ስራ ስትጀምር ለመፈጸም ስንት ጊዜ መውሰድ እንዳለበትና መቼ መስራት እንዳለብህ ወስነ ለተግባር ተነሳ። ምዕራፍ 4 ያለንን ዕውቀት ወይም ጥበብ ወደ ካፒታል እንዴት እንቀይረዋለን? ማንኛውም ሰው የራሱ የሆነ የተፈጥሮ ስጦታ አለው ብዬ አምናለሁ። ስጦታውን ወይም ጥበቡን እስኪለይ ድረስ ጊዜ ይወስድበት ይሆናል። ሌላው ችግር ደግሞ ስጦታን አውቆ አለመለማመዱ ነው። ይህም ማፈን ማለት ነው። ይህ ተፈጥሯዊ ስጦታ ሀብትም ሊያስገኝ ይችላል። ስለዚህ ሐኪም ለመሆን፣ የሂሳብ ሹም ለመሆን፣ የሕግ ባለሙያ ለመሆን፣ መሐንዲስና ኬሚስት ለመሆን በእርግጥ በክፍል ገብቶ በአንድ ሙያ ለመካን መመረቅ ያስፈልግ ይሆናል። ልምዶችን ማለትም በስራ ዓለም የተሳተፍክባቸው ጊዜያቶችና በተለያዩ የህብረተሰብ እንቅስቃሴዎች በመካፈል ያገኘሃቸው ትምህርቶች ምንም እንኳን በክፍል ቁጭ ብላ የተማርካቸው ባይሆኑም ለወደፊት እድገት በር ለመክፈት ግን በቂ ናቸው። ማንኛውም የተማረና በአንድ ሙያ የሰለጠነ ሰው ለማደግ የሚያስፈልገው ነገር ቢኖር ምኞቱን ለመጨበጥ ፍላጎቱን ማዳበርና አእምሮውን ለተግባር ማንቀሳቀስ ነው። የአንድ ካምፓኒ የበታች ክፍል ሂሳብ ሰራተኛ ከሆነ ነገ አካውንታንት ለመሆን ደረጃ በደረጃ የማይችልበት ምክንያት የለም። በእርግጥ አንድ ብልህና የተማረ ሰው በአንድ ካምፓኒ የሂሳብ ሹም ሆኖ በተጨማሪ በግሉና በትርፍ ጊዜው ስለ መስሪያ ቤቱ ሆነ ስለ ሌሎች መስሪያ ቤቶች የፋይናንስ አስተዳደር፣ ስለ ካምፓኒዎች አመሰራረት ጥናት ያካሂዳል። ይህንን የሚያደርጉት ዕውቀታቸውን ለማሳደግ ለሌላ ኃላፊነት ብቁ ለመሆን በመመኘት ነው። ማንኛውም ዕውቀት ያለው ሰው ጥረትና ፍላጎት ከጨመረበት ካልተማረ ሰው በላይ ባለጸጋ ለመሆን እድል ይኖረዋል ለማለት ይቻላል። ካለዚያ ግን ባለበት ያለምንም እድገት ይኖራል። ሌላው አንድ መስሪያ ቤት ቁጭ ብለህ ያለምንም እድገት መቀመጥ ልክ እንደመሞት ነው። ስለዚህ ራስህን ከውጭ ዓለም ጋርና ከህብረተሰቡ ፍላጎት በተለይም ባለጸጋ ከሆኑና መዋለ ንዋይ ለማፍሰስ ከሚፈልጉ ሰዎች ጋር ራስን ለማዛመድ ብልሁን። በአጠቃላይ የእድገትና ቱጃር የመሆን ሚስጥሩ አስቀድሞ እንደተገለጸው ዓላማህን በትክክል ማስቀመጥና ለተግባራዊነት አእምሮን ማዘዝ ላይ ነው።
ምዕራፍ 5 ያለ ካፒታል ወይም ገንዘብ ማትረፍ እንዴት ይቻላል? ያለ ገንዘብ ማትረፍ የምትችልባቸው መንገዶች አሉ። አንዱ ደላላ ወይም ብሮከር ሆኖ መስራት ነው። ለምሳሌ አንድ ዕቃውን ለመሸጥ የሚፈልግ ሰው ብታገኝ አንተ ገዢ ፈልገ በቀጥታ እንዲገዛ በማግባባት ኮሚሽን ወይም የድካምን ዋጋ ማግኘት ትችላለህ። ጠለቅ ባለ መልኩ ደግሞ በብዛት በመጋዘኖች ዕቃዎችን በማሸግ የሚያተርፉ ነጋዴዎችን በመተዋወቅ ብሎም ጥሩ ግንኙነት መፍጠር። በአንጻሩም ከነዚህ ነጋዴዎች ገዝተው በችርቻሮ የሚሸጡ አናሳ ነጋዴዎች በደንብ ማጥናትና ቢቻል ስማቸውንና ስልካቸውን አድራሻቸውን ማወቅ። ስራ ቢኖርም ባይኖርም በየጊዜው መጠየቅ። አስቀድመ የጅምላ ነጋዴዎችን ስለምታውቅ እነዚህ ነጋዴዎች በብዛት ገንዘብ ስለሚያንቀሳቀሱ በብድር መሸጥ የተለመደ አሰራራቸው ነው። ስለዚህ በተወሰነ ጊዜ ገደብ የሚከፈል የዕቃ ሽያጭ እንዲያደርጉ በማግባባት ገዢዎችን ተጠቃሚ እንዲሆኑ ማድረግ ትችላለህ። ይህ ስራ ከዋናው ከተማ ወጣ ብለው ካሉት የክፍለ ሀገር ነጋዴዎች ጋር ተስማምቶ መስራት ይቻላል። ከጊዜ በኋላ ከነጋዴዎች ጋር ከተግባባ፣ ታማኝነትን ካስመሰከርክ በቅናሽ ዋጋ በብድር አንተም ተጠቃሚ እንድትሆን ሊረዱ ፈቃደኛ ይሆናሉ። በእርግጥ እስክታድግና የራስህን ድርጅት እስክታቋቁም መጠነኛ ቅናሽ ሊያደርጉልህ ከሚችሉ ድርጅቶች ጋር ጠበቅ ያለ ግንኙነትን መቀጠል ይኖርብሃል። በየጊዜው የሚደረግልህ መጠነኛ ቅናሽ በአመቱ መጨረሻ ከፍተኛ ገቢ ሆኖ ሊገኝ ይችላል። ለምሳሌ አንድ ዕቃ $1000 ትገዛና የንብረቱ ባለቤት በብድር መልክ ይሰጥሃል እንበል። ስምምነታችሁ በ14 ቀን ገንዘቡን ከከፈልክ አንድ ሁለተኛ ቅናሽ እንደሚያደርግልህና ሌላም ዕቃ መልሶ በብድር እንድትወስድ እንደሚፈቅድልህ ትስማማላችሁ። እንግዲህ የምታንቀሳቅስበት ገንዘብ 1000 ፓውንድ ከሆነ በየ14 ቀኑ ይህንን ገንዘብ ስትመልስ የ2.25 ከመቶ ወይም አንድ ሁለተኛ ቅናሽ ሲደረግልህ በአመት ሲሰላ 32 በመቶ አካባቢ በየአመቱ ቅናሽ ይኖርሃል ማለት ነው። ይህ ቅናሽ ልታገኘው ከምታስበው ትርፍ ሌላ መሆኑ ተገንዘብ። ስለዚህ ቀላል ገቢ አይደለም፣ ሞክረው። በዚህ መጽሐፍ ቅምሻ እስከ መጨረሻው አብረውኝ ስለነበሩ ከልብ አመሰግናለሁ። በቪዲዮ መጀመሪያ ቃል በገባሁት መሰረት ከዚህ አስደናቂ መጽሐፍ በግል የወሰድኳቸውን ወርቃማ ነጥቦችን እነሆ። የሰው ልጅ አንጎል በሚገባ መጠንና ጥንቃቄ ጤንነቱ ሲጠበቅ የሚሰጠውን የውጤት መጠን በሚያጠኑት ጊዜ ተመራማሪዎች ያስገረማቸውና ያስደነገጣቸው ነገር ቢኖር አንጎል ራሱ ባሉት የአእምሮ ክፍሎች መነሳሳት የሚያገኘው አስገራሚ ውጤት ልቆ መገኘቱ ነው። የድል ምስጢር ያለው በሰማይ አይደለም። አይናችንን ለምን ከዚሁ አጠገባችን ካለው መሬት አናሳርፍም? በቀላሉ ለመግለጽ እኔ ያደረግኩት ይህንኑ ነው፣ ግን በጭራሽ ማንም ይህን አስቦት አያውቅም። ቀላል ነገር ነውና የመግቢያና የመውጫ ሰዓት ማወቅ ድሮም አሁንም ጠቃሚነቱ የማያጠያይቅ ነው። የዛሬ ድል ወይም አጋጣሚ ተመልከትና ጨብጥ። ነገር ግን በጠለቀች ፀሐይ ለመሞቅ አትሞክር። ትላንት ዛሬ አይደለምና ክስተቶች ቋሚ አድርገህ አትውሰድ። የዛሬ የመጽሐፍ ቅምሻችን የሚመስል ነበር። መጽሐፉን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ ጻፉልኝ። ለዚህ ድንቅ ቤተሰብ አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉ ጋብዛችኋለሁ። ሁሌ እንደምለው አዲስን ነገር መስማትና መናገር እንልመድ።